ራቢያ ምን ሆናለች? ይሄው ደህና መግባቷን ለማወቅ 10 የበደውል እንኳን ስልኳ ዝግ ነው። ላገኛት አልቻልኩም። ወይ እኔም እኮ ቼክ አላረኳትም። ኤርፖርት ላደርስሽም ስላት በፍጹም አንቺ አትደክሚም በራይድ ሄዳለሁ ብላል። ራይድ ጠርተን ነው ከዚህ የወሰዳት እኮ። ምን ሆና ነው? ቆይ ታዲያ እኔንስ እሺ ለኡስማን እንኳን በሰላም መግባትሽን አትነግሪውም? ሌሊቱን ሙሉ እኮ ሲደውልልሽ ነው ያደረው። ወይኔ ጉዴ! ኡስማን ደወለ? ወይኔ ራሴ ደግሞ ምንድነው? ራሴ ምን ላድርገው? አሁንም አያነሳም። በጤናው ነው? ኡስማን! ኧረ ወይኔ! ኧረ ሰው ያለ እባካችሁ እርዱኝ እባካችሁ! ወይኔ ወንድሜን! አይደለብኝ። ወይኔ ሰሚራ ስንቱን እንዳላንበረከኩት በፍቅር ስም አንድ ተራ ሰው ይሸውደኝ። እንዴት አመንኩት? ያን ያህል ንብረት ከኡስማን ተካፍዬ ድልቅቅ ብዬ እየኖርኩ ያለው በምን ቀን ነው እሱ ወደ ህይወቴ የገባ? ባመንኩት ቤቴን ከፍቼ ባስገባሁት እስከ መጨረሻ አብረን የጀነት ምናምን እያለ ልቤን አቅልጦ አፈር አይንካሽ ስለኝ አምኜው ሙሉ ክልናዬን ወስዶ ይዞ ይሄው እኔም ምንም ያህል ብፍጨረጨር ኑሮ ጠብ አይል ብሎኝ ተቀምጬ ሳዝን እውላለሁ። ሄሎ ኤልያስ፣ ደርሻለሁ። እሺ መጣው፣ ጠብቅኝ። ያልከኝ ቦታ ቆሜያለሁ። መጣው። እሺ እጠብቅሃለሁ። ያቺ ራቢያ አይደለች? ኡስሚ ስልክን አንዴ ስጠኝ። ውይ እቺ ደግሞ አታነሳም። ይቺ የድሮ ሚስት ናት አይደል? አዎ የራቢያ ፎቶ ነው። የራቢያ ፎቶ? ራቢያ ያን ያህል ቆንጆ የምትባል አይደለችም። ኧረ ውበት እንደተመልካቹ ነው የሚባለው እኮ ለዛ ነው። ውበት ካልች ግን ብዙ ሰዎች ጋር የሌለ እጅግ ድንቅ የሆነው የውስጥ ውበት አላት፣ መልካምነት አላት። ማንም ጋር የሌለ እሷ ጋር ብቻ ያለ። ያጋነንኳ አይመስልም? በጭራሽ። ራቢያ ማለት ከገለጽኳትም በላይ ነበረች። አሁን ሲሰለች ይሄ ነገር ነው። ሲጀመር የሷ ፎቶ ያንተ ስልክ ላይ ምን ይሰራል? ከሷ ጋር ከተለያያችሁ ቆየህ እኮ። ያው ላስታውስ ብዬ ነው። አዎ እሷ ነች ራቢያ። እዚህ ምን ትሰራለች? ጠፍታለች ስባል ነበር።
ኡስሚ ራሱ የት እንዳለች አያውቅም ነበር። ሰላም መጣሽ ራቢያ? እሺ ኤልያስ፣ እንኳን መጣሽ። ያ ኢልያስ አይደለም? ሁሉም ነገር ለብቻዬ ከባድ ሆኖብኝ ነበር። ራቢያ ጋር ምን ይሰራል? ና እስኪ እንሂድ። ኡስማንን ለማየት በጣም ነው የቸኮልኩት። እሺ እንሂድ። አልገባኝም። ምን እየተካሄደ ነው? ይሄንንማ ተከታትዬ ልደርስበት ይገባል። እኔን ከሸኛችሁኝ በኋላ ምንድን ነው የተፈጠረው? ሐኪም ደህና ነኝ ብሎኛል አላለኝም ነበር? እሱማ ከልጁ ጋር ለመገናኘት በጣም ጓጉቶ ስለነበረ መታመሙን ካወቅሽ አትሄጂም ብሎ ስለሰጋ መሰለኝ አልነገረሽ። ለምን አመንኩት? ቅድሚያ መስጠት ያለበት ለጤናው ነበር። አንዳንድ ምልክቶችን ሳይበት እንዲታከም ደጋግሜ ነግሬው ነበር፣ ግን እሱ አልሰማኝም። እሱ ለሰው እንደሚጨነቀው ለራሱ ግድ የለውም። ሁሉንም በውስጡ አምቆ ነው የሚይዘው። ፈጽሞ ጉዳቱን ህመሙን ለሰው አያሳይም። እንደዛ ነው ኡስማን። እስኪ ንገረኝ፣ እንዴት ነው የሆነው? ድንገት ነው ራሱ ተወደቀው? እነዚህ መንገድ ላይ ያሉ ወንበሮች አሉ አይደለም? እሱ ጋር ነው ድንገት ተደግፎ ወንበሩ ላይ ያለው ብረት ከኋላ ጭንቅላቱ ሳይመታው አይቀርም። ወይኔ 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 ኡስማን፣ ምን አለ ለኔ ቢያረግ። ምንድን ነው? ማነው የታመመ? የሚሉትንም መስማት አልቻልኩም። ገና አሁን አልነቃም። ምን አልነቃም? ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። ራቢያ እባክሽን ተረጋጊ። መረጋጋት አለብሽ። ምን ተረጋጋሁት? እስካሁን ካልነቃ እኮ ከባድ ሁኔታ ላይ ነው ማለት ነው። ተረጋጊ ራቢያ እባክሽን ተረጋጊ። መሄድ አልነበረብኝም። ጥፋቱ የኔ ነው። ተይ ራቢያ እንደዚህ አትበይ። አንቺ ምንም አስበሽ ያደረግሽው ነገር የለም። ምንም ነገር። ዶክተሮቹ የሚችሉትን ነገር በሙሉ እያደረጉለት ነው። መረጋጋት አለብሽ እባክሽን። ብታመም እንደዚህ ሆኜ ታገኘኛለሽ? ፊት ራሱ እኮ እንደታመምክ ያስታውቃል። ራቢያ እኔ ደህና ነኝ። እሱ እዚህ የማይረባ ነገር መደወል አልነበረበትም። ዝም ብሎ ነው በቃ። ጭንቀት ትንሽ አዞረኝ። ጭንቀትም እኮ ትልቅ በሽታ ነው። ቀላል ነገር አድርገህ እያየኸው ነው። አይ ሲሄድማ ደህና ነህ አሉኝ። እንኳንም ወደ ሐረር አልሄድኩ። አይሆንም በጭራሽ። ይኸውልሽ ራቢያ ስሚኝ፣ አለዛ አንድ ነገር ልንገርሽ። ነገ ማትሄጂ ከሆነ እኔ ደግሞ በጭራሽ አልታከምም። በአስቸኳይ ሂጂና ከልጄ ጋር አገናኝ። እኔ ትልቁ በሽታዬ እሱ ነው። ልጅን ማግኘት አለብኝ። ልጅህን ለማግኘት እኮ ደህና መሆን አለብን። ደህና ነኝ እኮ ይኸው እያየሽኝ። እሺ ደህና መሆንህን የማምነው ሐኪሙ ሲያረጋግጥልኝ ብቻ ነው። ውጤቴ ምንም ነገር የለውም፣ ጭንቀት ነው፣ ሀሳብ ነው አሉኝ እና ፀሐይ ምናምን ነው ያሉኝ። እና አትጨነቂ በቃ እንጂ አሁን በቃ ተረጋጊና ነገ ጠዋት ሂጂ። ምናልባት የዛኔ ደህና ሆኖ ይሆናል። ምንም የለም አታስቢ። እኔ ልጄን ሳገኝ ብቻ ነው ደህና የምሆነው። አንቺ እኮ ለሰው ሁሉ ስለምትጨነቂ ነው እንጂ እኔ በጣም ደህና ነኝ። እሺ በጣም ደህና ነኝ። እንደምትለው ቀላል ከሆነ ደስ ይለኛል። እሺ አሁን እንሂድ። በጭራሽ መሄድ አልነበረብኝም። ጥፋቱ የኔ ነው። ተይ ራቢያ እንደዚህ አትበይ። አንቺ ምንም አስበሽ ያደረግሽው ነገር የለም። እንደዛ ፊቱ ጠውልጎ እንደዛ ሆኖ ያየሁት እስቸው መሄድ አልነበረብኝም። እንዲታከም ጫን ማለት ነበረብኝ። መሄድ አልነበረብኝ። እሱ ነው እንጂ በሽታውን የደበቀው። አንቺስ መገመት እንደዚህ ነበረብኝ። እንደሚሆን በምን ታውቂያለሽ? እኔ መገመት ነበረብኝ። እሱ ታውቃለህ፣ ሁሌም ነገሮችን በውስጡ ነው የሚይዘው። ሰዎችን ማስጨነቅ አይፈልግም። ባህሪውን እያወቅኩ የዛኔ ለምን ሄድኩ? ባህሪውን እያወቅኩ ለምን ትቼው ሄድኩ? ያኔ በወቅቱ ታክሞ ቢሆን እዚህ ደረጃ እንኳን አይደርስም ነበር። ምንም ባደርግ ከጸጸቴ መዳን አልችልም። ራቢያ የአንቺ ጥፋት እኮ አይደለም። አንቺ እኮ ምንም አላጠፋሽም። እንዴት እስካሁን አልነቃም? ራቢያ ተረጋጊ። በእርግጥ ጉዳቱ ከባድ ነው።
ነገር ግን ደግሞ ዶክተሮቹ በጣም እየተረባረቡለት። እንዴት እስካሁን አልነቃም? 3 ቀን እኮ ነው አደጋው ከደረሰበት። ጭንቅላት ውስጥ ደም ፈሶበት እኮ ሊሆን ይችላል። እንዴት 3 ቀን ሙሉ? እኔ አላቅም። ለራሴ ይቅርታ አላደርግም። አይዞሽ ራቢያ፣ የምንችለውን ነገር በሙሉ እናደርግለታለን። በቃ አይዞሽ። መጣው። እሺ አይዞሽ፣ ተረጋጊ። እስቲ ደግሞ ምን ትሰሪያለሽ? ያልሞተ ሰው ይገናኛል ሲባል አልሰማህም? እንዴት ነህ? እንዴት እንደናፈከኝ። አሁንም ድረስ ማስመሰል አልተውሽም ማለት ነው? እንዴ የምን ማስመሰል አመጣ? ምንም ቢሆን እኮ የድሮ ወዳጄ እኮ ነበርክ። ወዳጅ? የምን ወዳጅ? አንቺን ያወኩበትን ቀን ሁሌ ስረግማት ነው የኖርኩት። እሺ በጊዜው ለችግር ደርሼላ አመስግነኝ ነበር። እሱን ማስታወስ አልፈልግም። አሁን ዞር በይ። ደግሞ ከኡስማን ከድሮ ሚስት ጋር ወደ ክሊኒክ ስትገቡ አየኋችሁ። ምን አዲስ ነገር አለ? እረፊ። ስለሷ ምንም ነገር አይደለሽ። ከሷ ራቂ። ደግሞ ምንም ነገር አይመለከትሽ። የኔ ረዳት የነበረ ሰው እሷና ኡስማን ላይ ያደረግነውን እሱ አንዴ አልፏል ሰሚራ። ያን ደግሞ ምን ያህል ተጎድቼ እንዳደረኩት ታውቂያለሽ? አዘለም አንጠለጠለም ያው ነው። እባክህ ፋይሉ እንድዘጋልህ ከፈለክ ምን እየተካሄደ እንዳለ ንገረኝ። ያለበለዛ ተረጋግሽ። መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን። ቆይ አንዴ፣ የምትፈልጊውን ነገር በሙሉ እነግርሻለሁ። ህይወት ሁሌም ሁለት ገጽታ አላት። ደስታ እንዳለ ሁሉ ሐዘን፣ ሳቅ እንዳለ ሁሉ ለቅሶ፣ ንጋት እንዳለ ሁሉ ምሽት፣ መለያየት እንዳለ ሁሉ መገናኘት፣ ሁሉም በጊዜ ሂደት በህይወታችን የምናስተናግደው ሀቅ ነው። እኛም ተለያይተን ነበር፣ ግን ተገናኘን። አሁን አባቱን እቅፍ አበባ ይዞ በር ላይ እየጠበቀ ያለ ህፃን ልጅ አለ። ጌታዬ ለሱ ስትል ኡስማንን አሽረው። ኡስማን እንዲነቃ አድርገው ጌታዬ። ኡስማን እንዲነቃ አድርገው። ኡስማን እንዲነቃ አርዳው። ኡስማን እንዲነቃ አድርገው ጌታዬ። ሁሌም በአንተ ተማመናለሁ። ካንተ ወዲያ ለኔ መመኪያ፣ ካንተ ወዲያ ለኔ ረዳት የለኝም። ሁሌም የምለውን የምትሰማኝ፣ ሁሌም እንደኛ ኃጢአት፣ ሁሌም እንደኛ ወንጀል ሳይሆን እንዳንተ ምህረት ነውና የምንኖረው። በምህረትህ ይህን
የሚያሳዝን ነገር ተከስቷል። ከቻልሽ ማዲዬ ጋር ብትሄጂልኝ ይሻላል። እዚህ ምንም አሰሪም ያው እስካሁን አልነቃም። እንደማረግ አላውቅም። እስካሁን መንቃት አልቻለም። ሐኪሞቹ እየተረባረቡለት ነው ያሉት። መደረግ ያለበት ነገር ሁሉ እየተደረገለት ነው ያለው። ባለሽበት ሆነሽ አድርጊለት። በጣም ከባድ ነው ያለበት ሁኔታ። ሳሊያዬ ነገውኑ ሂጂለት። እኔን ያሳሰበኝ የልጄ ጉዳይ ነው። ድንገት ነው ተነስቼ የመጣሁት። እሱን የማስረዳበት ምንም ቋንቋ የለኝም። አሁን አንቺ ሂጂና አረጋጊው። እሱ ከአባቱ ነገ እንዳይመጣ ነው የሚያውቀው። ቶሎ ሂጂለትና አረጋጊው። የምትዩን በይና ሳምኘው። እኔ ለሱ የሚሆን ቃላት የለኝም። አሁን እንደዛ ነው የሚሻለው። አንቺ ዘገይ ቢያንስ ይረጋጋል። እኔ ባንድ ልቤ እሱን ላስታም። ነገውን ይሻላል። እሺ በቃ ውጪ ነው። ማትረባ ህይወታቸውን አመሰቃቀለችው። ጭራሽ አሁንም ድጋሚ ልትጎዳቸው ትፈልጋለች። ሻውን ምንድነው ማድረግ ያለብኝ? መቼም እኔ በህይወት እያለሁ እቅዷ እንዲሳካ አላደርግም። አዎ መቼም ዳግመኛ አትጎዳቸው። ኡስማን እባክህ ምንም አትሆንብን። ገና እኮ መጀመሩ ነው። አንተን አንድ ቀን አገኛለሁ ብሎ 10 ዓመታት ሲጠብቅ ለነበረው የልጅ ልብ ከባድ ስብራት ነው እኮ። ትልቆኛለህ ስለ አባቴ ንገሪኝ። አሁን በቃ ትልቅ ሆንክ ማለት ነው? 10 ዓመት ሊሆነኝ እኮ ነው። የኔ ወድ አድገህልኛል። ይኸውልህ የኔ ቆንጆ፣ አሁንም ጥቂት ጊዜ መጠበቅ ይኖርብሃል። እንድታቀልኝ የምፈልገው ነገር አለ። ሁሌም እንደምልህ አባትህ አንተን በጣም ይወድሃል። ጎበዝ ስለሆንክ ደግሞ ጎበዝ ተማሪ ስለሆንክ ጥሩ ልጅ ስለሆንክለት በጣም ይኮራብሃል። የሆነ ቀን ደግሞ ፈጣሪ ፈቅዶ ስትገናኙ አንተን ትልቅ ቦታ ላይ ሆነ እንዲያገኝ ነው የምፈልገው። እሺ እኔ ወድ ያ ደግሞ ይሆናል አይደል? አዎ ቴንክ ዩ አመሰግናለሁ። ያለምኩት ሲቀር ይደርሳል ያልኩት ገጹን ሲለውጥ የተማመንኩት የህይወት መክፋት ሲያብከነክነኝ ማን ካንተ ሌላ መጠጊያ ሆነ? ለማሞቅ የጣድኩት ምንስ ቢያልቅ ተኖ ተስፋዬ ቢሞሽሽ ይቅርተስ ምኑ? አሁንም አለቃም አይደል? ምን ይሻላል? ልጄ ደጋግሞ እየደወለብኝ ነው፣ ግን የምመልስለት ነገር አጣሁ። ምን ይባላል? ነገ ነበር ቀጠሯቸው። ሲወለድ የማያውቀው አባቱን 10 ዓመታት የጠበቀውን የናፈቀውን አባቱን ለማግኘት እየተጠባበቀ ያለ ልጅ ነው። እባክሽን ተረጋጊ። አብያ ተረጋጊ። በእርግጥ ጉዳቱ ከባድ ነው፣ ነገር ግን ደግሞ ዶክተሮቹ በጣም እየተረባረቡለት ነው። የኔም ባሁን ለሱ እንደማጠቅመው ምንም እንደማይፈይድለት በሚገባ አውቃለሁ። የሚያሳዝነኝ እንደዛ እየለመነኝ ልጁን ለማየት እየጓጓ ስራዬን ስለ እንዲህ መሆኑ ነው። እባክሽን ተረጋጊ። ምናልባት በቶሎ ወደ ራሱ ይመለስና እንደገና እንደ አዲስ ተጀምሮ ይሆናል።